አቶ ናቲ እንግዲህ ሌላ ታሪክ ውስጥ ገብቷል። ሌላ ዘዴ ፈጥሮ እንግዲህ እና አባዬ ቤት የሚገባበትን ነገር አመቻቸ። የአባዬ ሚስት እንዴት እንደምታቃጥለኝ እንደው አትስሙ ማለት ነው። ሴትዮዋ ተደጋግሯታል። ናቲ መጥፎ ሰው እንደሆነ ጥሩ ልጅ ነው እያለች እንግዲህ እየተጃጃለች ያው አባዬን ምን ሊያደርገው እንዳሰበ አላቅም። እንግዲህ አቶ ናቲ ታመም ያለው የሚሄድበት የለኝም፣ አስታማሚም የለኝም፣ ውሃ የሚያቀበለኝም። ስለዚህ ለ10 ቀን እዚህ ቤት ውስጥ መቀመጥ እፈልጋለሁ ሲል አባዬ ደግሞ እናትህስ ሲለው እሷ ገንዘብ ስታሳድድ እኔ ረስታኛለች አለ። ውይ የኔ ልጅ ታዲያ ምን ችግር አለው እዚህ ትሆናለህ ካለችው ከዛ ግን ሲል ግን ምን አለ ተቀይሯል ታዲያ ስትል አፋፉን አለችው አባዬን። አባዬም ከዛ እሱ ከወጣ በኋላ እሱ ግን ቀጥታ ወጥቶ አልነበረም የሄደው ወደ ጓሮ ነበር እየዞረው። አሁን ስለመሸ ሄጄ ልብሶቼን ምናምን እዤ ልምጣ ብሎ ነበር የሄደው አውቆ ማለት ነው። አያችሁ አይደለ? ከዛ ወደ ጓሮ እንግዲህ ዞሮ ያሰበውን ነገር ለማሳካት ነበር የሄደው ማለት ነው። ናትሻ ብቻ እንጃ የሱ ጉዳይ አላውቅም በምን እንደሚቋጭ ግራ ነው የሚገባኝና ታዲያ የትሁትን ሽምግልና ለማስቀረት የማያደርገው ነገር የለም፣ የማይፈነቅለው ድንጋይ የለም። ትሁትና ማነው እድልና ተመስገን እድል መንገድ ላይ ቁጭ ብላት እያለቀሰች እያለ ተመስገን እያባበላት ነበረ። ከዛም ይሄ ተደብቆ እየቀረጸ ያንን ፎቶ ያንን ቪዲዮ ለትሁት አባት እንዲልክና በዚህ ጋር ልጅህን ላግባ ይልሃል፣ በዛ በኩል ደግሞ ሌላ ሴት ያማግጣል ብሎ እንግዲህ ያንን ነገር ለአባትየው ሊያሳይ ነው ማለት ነው። እናም ለቲና ደውሎ ያውልሽ አሁን በጣም ጥሩ የማልሰራው ስራ አለ። ምንድነው እሱ? ስንገናኝ እናወራለን። ግን የትሁት አባት ያሁን በማሳየው ነገር ወዶም ሳይሆን በግዱ እንዳገባት ይፈቅድልኛል አለ። ከዛ በኋላ ደግሞ መለሰና ለእናቱ ደወለና ሄሎ ዛሬ በጣም ጥሩ ስራ አግኝቻለሁኝ፣ ስለዚህ የማደርገውን ነገር አታውቂም። ዛሬማ ታይ የእውነት እንዴት አድርጌ እዛ ቤት ውስጥ እንደምገባ ብሎ እንግዲህ ለእናቱ ነገራት ማለት ነው። ከዛ በኋላ ናቲ በመጀመሪያ እድልን ይቅርታ ጠየቃት፣ ይቅርታ አላት። ከዛ በኋላ ይቅርታ ሲለው ኧረ ደግሞ ምን ልታዛኝ ነው ሲል ኧረ ምንም በቃ ብዙ ጥፋት አጥፍቻለሁ ስለተጸጸትኩኝ ነው አላት። ኧረ ጥሩ ነው መቀየርህም አለች። እሷ አልተዋጠላትም። እሱ ግን አውቆ ነበረ። ከዛ መቤት ገባና አባዬ አንድ ነገር ላስቸግራችሁ ነበረ። ሀሳቤ ምን ነበር? ታመም ያለው ወይ የኔ ልጅ ምን ሆንክ? አሞኛል ማማዬ እና ሐኪሞቹ ኦፕሬሽን መሆን አለበት ብለውኛል። ስለዚህ 15 ቀን ብቻ ነው የሰጡኝ። እናም ለ10 ቀን እዚህ ቤት ውስጥ ልቀመጥ። እንዴ ለምን እዚህ ቤት ውስጥ ምን ትሰራለህ? ማለቴ ያው የሚሄድበት ስለሌለኝ። እናትህስ? እናቴ ገንዘብ እያሳደደች እኔ ረስታኛለች አለ። ታዲያ ምን ችግር አለው? ቤቱ የእግዜር ነው፣ ችግር የለውም አለች። አባዬ ግን ደስተኛ አልነበረም። ከዛ በኋላ እሺ አሁን ስለመሸ ልብሴንም አላመጣውም፣ ሄጄ ልብሴን ምናምን ይዤ እመጣለሁ፣ ደህና ደሩ ለዛሬ ብሎ እሱ ግን የሄደው ቀጥታ ወደ ጓሮ ነበረ፣ ወጥቶ አልነበረም የሄደው። አያችሁ አይደለ? እሱ ያሰበው ነገር አለና እኔ አንድ ጥያቄ ያልተመለሰልኝ ነገር አለ። አባዬ ናቲን ምንድን ነው ያደረገው? ጥሩ ነገር ከማሰብ ውጪ ለሱ የምሬን እኮ ነው። እናቱ ያን ጊዜ ያንን ሁሉ መስዋዕት ከአቶ ገዛኸኝ ጋር ግብ ውስጥ ገብቶ ብቻ ለሰዎች አንዳንድ ጊዜ እንጃኔ የናቲማ የባሰ ነው የሆነውና የትሁት አባትም እንግዲህ ሀብታም እኔ ላንቺ የምመኝልሽ ሀብታም ባል ነው። ምክንያቱም ደግሞ በቃ ሀብታም አንቺ የማትቸገሪበትን ተንደላቀሽ የምትኖሪበትን። አባዬ ከሀብት እኮ ፍቅር ይበልጣል። ፍቅር ብቻውን ምን ይሰራል? ገንዘብ ግን አብሮሽ ይቀራል። ስለዚህ አይ አባዬ ታዲያ ተመስገን ቆይ ይቅርታ ጠይቆ ሄለ እንዴ? ጠይቆኛል እና አሁን እኔ ምንም ልልሽ አልችልም የኔ ልጅ። ግን ለማንኛውም ሁሉንም ነገር ሲመጡ እንደ
የሁኔታውን የምናስኬደው ይሆናል አላት። እሷም እንግዲህ እሺ አለች በስተመጨረሻ ማለት ነው። ትንሿም እህቷ እንግዲህ የትሁት እህት አባዬ አሁን እኔ ትምህርቴን ስጨርስ ምን እንደሆነ ነው የምትፈልጊው? ታገቢያለሽ? እውነት እኔ እየመረጥኩትን እኔ የመረጥኩትን አይደለም አንቺ የመረጥሽው ሳይሆን እኔ መርጬልሻለሁ ባል ትምህርትሽን እስከምትጨርሽን አሁን 18 ዓመትሽ ነው 19 ዓመትሽ ላይ ታገቢያለሽ እንዴ አባዬ? አዎ ይሄ ነው መልሴ። እምቢ ካልሽ ግን ራሴን አጠፋለሁ። አንቺ ልጄ ነሽ፣ በጣም ነው የምወድሽ። ስለዚህ ምን? አዎ እምቢ ካልሽኝ ራሴን አጠፋለሁ። አረ ምንም አረ የለውም የምልሽን ብቻ ታደርጊያለሽ አላትና እንግዲህ አሳመናት ማለት ነው። ከዛም ሄዳ ለትሁት ነገረቻት። ምን? አዎ እንደዚህ ያለኝ አባዬ። ቆይ ምን እየሆነ ነው አባዬ? እንዴ በግድ ትዳር አለ እንዴ? የማትፈልጊው አንቺ ወደሽዋል? ታውቂዋለሽ? አላውቀውም። እና ታዲያ የማታውቂውን ሰው እንዴት ነው የምታገቢው? ምክንያቱም ያለሱ ፍቃድ በእኔ ፍቃድ ከሆነ ራሴን አጠፋለሁ ብሎኛል ስትላት እንግዲህ ትሁቴም በጣም እንደነገጠች ማለት ነውና እንግዲህ ትሁትን አሸንፎ የሚወስደው ማን ይመስላችኋል? ናቲ ነው ወይስ እኔ እንጃ ማን እንደሆነ ባላውቅም፣ ግን አንዳንዴ የኔም ጥያቄ ነው የሚሆንብኝ በእውነቱ ማለት ነው። ግን የናቲ ጉዳይ አንዳንዴ ሳስበው የእውነት ግራ ነው የሚያጋባኝ። ለምን አባዬ ምንድን ነው ያደረገው የሚለው እኔ ጥያቄ ነው የሚሆንብኝ። የእውነት አባዬ ለሱ ክፉ ሰው ነበር ወይ? በፍጹም እኮ ክፉ ሰው አይደለም አባዬ ለናቲ። ግን እሱ ምላሹን እንደዚህ አደረገው። ምን ዋጋ አለው? ብቻ አባዬን የዋነቱ አምላክ ይጠብቀዋል። ግን የአባዬ ሚስትም አሁን ላይ የራሷን እንጂ ሰው የሚላትን ነገር አትሰማም። እድልም ታዲያ እናቷ ላይ ዞር ብላባታለች። አሁን ላይ በጣም ልታያት እንኳ አትፈልግም። በጣም ተናዳበታለች ማለት ነው። በጣም ስለዚህ ያላት አማራጭ ከዛ ቤት ወጥታ የቤት ውስጥ የማን ነው ሌላ ቤት መግባት። እችን ሴትዮ አይኗን ማየት አልፈልግም እያለች ነው ማለት ነውና እንግዲህ የሚፈጠረውን አብረን የምናየው ነው የሚሆነው። ግን በዚህ ልክ እንደው ብቻ አላቅም የእውነት እኔ እንጃ። እናም ሲቀጥል ደግሞ ትሁት ወይ ወደ አዲስ አበባ አልመጣች፣ እዛው ቁጭ ብላ እንግዲህ እንትን እያለች ነው ማለት ነው። ግን አባዬን የሆነ ነገር እንዳያደርገው ብዬ ፈርቻለሁ አሁን ማለት ነው። የሰውዬ ናቲ ማለት ነው። ናቲ ማለት ቀላል ሰው እንዳይመስላችሁ፣ በነገራችን ላይ በጣም መጥፎ ልጅ ነውና በአንድ በኩል ሲሉት በሌላኛው ይመጣልና በዚህኛው ሲሉት በሌላ ነው የሚመጣው ማለት ነው። ስለዚህ እንግዲህ ምን እንደሚፈጠር የምናውቀው ጉዳይ የለም። ግን በዚህ ደረጃ ይሄን ያክል ለሰው ልጅ ያለው ጥላቻና ክፋት ብቻ በጣም ነው የሚያስጠላው። ዞሮ እንግዲህ ናቲ እና አባዬ ቤት በጨለማ ውስጥ ገብቷል ማለት ነው። ምን ፈልጎ እንደገባ ይሄ የኔም ያልተመለሰ ጥያቄ ነው። የአባዬ ሚስት ታዲያ እንዳያችኋት ራሷን ይዛ እየጮኸች ነበረ። አረ ኦ ያገራለህ እያለች እየጮኸች ነበረ ማለት ነው። እንግዲህ እኔ አባዬን ምን እንዳደረገው ምንም የማውቀው ጉዳይ የለም ማለት ነው። ስለዚህ አብረን የምናየው ይሆናል። እንግዲህ ደግሞ ከዚህ በኋላ ምን እንደሚፈጠርም የምናውቀው ጉዳይ የለም ማለት ነው። በዚህ ደረጃ የሰው ልጅ ክፋቱ በጣም ነው የሚያስጠላውና አላቅም ምን እንደሚፈጠር ምንም የማውቀው ጉዳይ የለም። ግን የናቲ ነገር በቃ ማለት ሁሌም ነው ጥያቄ የሚሆንብኝ። አባዬ ምንድን ነው ያደረገው ነው ናቲ እስኪ እንደው ይሄንን ነው ያደረገው የሚል ነገር ምንም እኮ ያደረገው ነገር የለም በእውነት ጥሩ ነገር ከመሆን በስተቀር። ግን እሱ ምላሹ ይሄ ስለሆነ ዞሮ እንግዲህ ሴትዮዋ ምን አይታ እንደጮኸች አላውቅም፣ ግን በጣም እየጮኸች ነበረ እንዳያቸዋት ማለት ነውና በጣም ነበረ ስትጮህ የነበረው። በጣም ነበረ የምታስፈራው በእውነት። ስለዚህ እንግዲህ ከዚህ በኋላ ደግሞ ማን እንደሚፈጠር አብረን የምናየው ነው የሚሆነው። እድልዬ ታዲያ እዚች ሴትዮዋ ላይ በጣም ተናዳባታለች። ራስ ወዳድ መሆን ጥሩ አይደለም፣ ምን ያክል ራስ ወዳድ ብትሆኝ ነው አለቻት። አሁን እቺ ልጅ እውነታውን በነግራትማ ጥላኝ ትጠፋለች እያለች በጣም ተጨንቃለች። እንግዲህ ሴትዮዋ ምክንያቱም እሷ ሰምታለች እኮ ሁሉንም ነገር
ቤተሰቦቿን እንዳታገኝ እንዳደረገቻት እድል ራሷ ሰምታዋለች በጆሮዋ። ግን ለምን እንደው ማመን እንደከበዳት ግራ እያጋባኝ ነውና አንዳንድ ጊዜ ብቻ እድል አሳዝናኛለች። ለምን ቤተሰቦቿን እንዳታገኝ እንደዚህ በማድረጓ እውነት በጣም ነው የሚያስጠላውና ቤተሰቦቿን እች ልጅ ማግኘት አለባት። ሆነም አልሆነም እንዴ ይሄ እኮ ራስ ወዳድነት ነው የሚባለው። በእውነት ለምን እንደዚህ ሊሆን ይችላል? ምክንያቱም የዚች የእድል አክስት እንግዲህ ቤት ድረስ መታ ነበረ ፍለጋ ማለት ነው። ግን የለችም ምናምን ብላ እንደ ሞተች አድርጋ ነው እየነገረቻት። ይሄንን ጉድ ደግሞ እድልዬ ሰምታለች። አይ እድሌ ሁሉንም ነገር እንግዲህ ስላወቀች ከዚህ በኋላ ምን እንደሚፈጠር እንግዲህ የምናውቀው ጉዳይ የለም ማለት ነው። ስለዚህ አሁን ትሁትስ የማን ሚስት ትሆናለች ነው የምትሉት እናንተ? አላቅም። የኔ ጥያቄ ነው ያልተመለሰልኝ ማለት ነው ይሄ ነገር። ትሁት አሁን አንደኛ ነገር ያንን የቀረጸውን ቪዲዮ ለትሁት ይልክላትና በዚህ ምንም ያደረጉት ነገር የለም። አሁን ላይ ትሁት ነቅታለች ሲጀመር ማለት ነው። ናቲ ተንኮለኛ እንደሆነ ከዚህም የበለጠ ምን ማድረግ እንዳለበት ስለምታውቅ ብዙም አትደነቅም ብዬ ነው የማስበው። ግን እንግዲህ የሚሆነው አይታወቅም። ዞሮ ናቲ አይወጣም ከትሁት ህይወት ውስጥ መቼም ማለት ነው። መቼም ከትሁት ህይወት ውስጥ የማይወጣ ሰው ቢሆን ናቲ ነው። ህይወቷን ምስቅልቅሉን ነው የሚያወጣውና ምን አይነት ክፉ ሰውዬ እንደሆነ ነው ግራ የሚያጋባኝ በእውነት። ወይኔ ጉዴ ፈላ። እንደው አባዬን የዚህን ያክል ማሰቃየቱ ራሱ በጣም ያሳፍራል። ለአባዬ አሁን ይገባው ነበር በእውነት። ዞሮ እንግዲህ ምን ሊያደርግ እዛ ቤት ውስጥ። አባዬ ግን የሆነ ተንኮል አስቦ ነው እንጂ መሄጃ አጥቶ አይደለም። ስለዚህ ይሄ ልጅ በምን መልኩ ነው ከራሴ ላይ ማረቅ የምችለው እያለ ያለ ያንን ነገር እንግዲህ እነሱ ሲነጋገሩ እሱ ወደ ጓሮ ዞር ብሎ ነበረ ማለት ነው። አያችሁ ወጥቶ አልሄደም። ጉዳቸውን ለማየት ነበር እንደዛ ሲያደርግ የነበረው። ነገር ግን በስተመጨረሻም እንግዲህ ይኸው ያሰበው ተሳክቶልታል አቶ ናቲ ማለት ነው። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አቶ ናቲ ዛሬም ተንኮሉ ቀጥሎበት